ታዬ በአፋን ኦሮሞና በአማርኛ የተናገራቸው እና ያስተላለፋቸው መልእክቶችን ህዝብ ከሰማ በኋላ ብዙ ነገሮችን ሰምተናል። ማን ምን አለ በኋላ እንመጣበታለን። ግን በስፋት የታየው ነገር የታየ ስብዕና በጣም ግዙፍ እንደሆነ ነው ሰው እየተነጋገረበት ያለው ማለት ነው። እኛም ከዛ ላይ ትንሽ ቀንጨብ አድርገን ሐሳብ ለመስጠት ያክል ነው። አንተ ቅድም ስታነሳ እንግዲህ ታዬን በግልም አውቀዋለሁ ስትል ነበረ። ነገር ግን ሰዎች እሱ የተናገራቸው ነገሮች ላይ ሐሳባቸውን ሲሰጡ የፖለቲካ ልዩነት ሳይገድባቸው፣ የአመለካከት ልዩነት ሳይገድባቸው፣ ኢቭን ከታዬ ጋር በፊት የተጋጩ ሰዎች ምንም ነገር ሳይገድባቸው የታዬን እውነትና የስብዕናውን ግዝፈት ሲናገሩ ነው የከረሙት። ሌላው ነገር ቢቀር ከብልጽግና ሰፈር የተነሳው ጫጫታ እዛ ያለ ጅኒ ሰይጣን ሁሉ እየጮኸ ነው በታዬ ስም። አንድም አልቀር ከጓዳ ከውጪ ከውስጥ ሁሉም እየጮኸ ነው፣ ከሀገር ውስጥ ከውጪ። አሁን የሚሉት ነገር አልቆባቸው ጩኸት ብቻ ነው። እሱም በኋላ አንዳንድ ነገሮችን ልናነሳ እንችላለን። እስኪ በአፋን ኦሮሞም የተናገረውን ነገር ስታይ፣ በአማርኛም የተናገረውን ስታይ እና ግብረ መልሶቹንም ስትመለከት የታየን ስብዕና እንዴት ነው የምትመለከተው? አንዳንድ ነገሮችን እስኪ ግለጥልን። እሺ፣ አመሰግናለሁ። ታዬን ለኔ ጓደኛዬም ስለሆነ ብናገር ያምርብኛል። ምንም ችግር የለም። ብዙ ጊዜ አብረን ሰርተናል። እኔ ወደ ዩኒቨርሲቲ ስገባ ራሱ እሱ ነው የተቀበለኝ። አዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪ ለመማር ስመጣ እሱ ነው የተቀበለኝ። ሲቀበለኝ ደግሞ ስለ ኮርስ ስለ ዲፓርትመንቶች ምናምን አይደለም፣ ስለ ትግል ነው የሚያወራ። እና ታዬ ብዙ አመታት አብረን ስለቆየን ታዬ በምንድን ነው የሚገለጸው ብዬ ራሴም ቢጠይቅ ራሴም ብመልስ ጀግና ነው ታዬ። በጀግንነት ነው የሚታወቀው። ታዬ ላመነበት ይሞታል። ላመነበት እውነት እስር ለሱ አንድም ቀን ይሄን ያክል ቀን አመት ምናምን ታስራለሁ ብሎ አያወራም። ታዬ የእስር ጉዳይ አያወራም። ለሱም የሱ ዋናው እንትንም አይደለም። እና ታዬ እስርን አይፈራም፣ ሞትን አይፈራም። ለእውነት የቆመ ሰው ነው። ሁልጊዜ አገርን ያስቀድማል፣ ህዝብን ያስቀድማል። ለልጆች ብሎ ብዙ ሰው ታስሮ በተለይ 2 ዓመት 10 ዓመት ታስረ ከወጣ ልጆቼን ላሳድግ ትላለ፣ በቃኝ አሁን በቃኝ አንገሸገሸኝ ትላለ። ታዬ ጋር የለም። ታዬ 10 ዓመት 15 ዓመት ታስሮ ከወጣ በኋላ አሁንም ስለ ትግል ነው የሚያወራ። አሁንም ስለ እውነት ነው የሚያወራ። አሁንም ስለ ሀገር ነው ስለ ህዝብ ነው የሚያወራ። ይጨነቃል፣ ሁሉንም መንገዶችን ያያል። እና ምን ለማለት ነው ታዬ ሁሉንም ነገር ካየ በኋላ አዲስ አበባ ዩኒቨርሲቲ ስንማር እንደው ኦፒዶ የሚባል እንትን ድርጅት እንዴት እናርግ ብሎ ሲያነሳ ነበር። እሱ ነው ሐሳቡንም ያመጣኛ። አንድ ላይ ሆነን ወደ ኦፒዶ ስንገባ እሱ ነው የትኛው መንገድ እንጠቀም፣ ዋናው ዓላማችን ምንድነው? ህዝብ ነው፣ ትግል ነው፣ እውነት ነው፣ ፍትህ ነው፣ እኩልነት ነው እንጂ ስልጣን አይደለም። ታዬም በስልጣን በጥቅም አትገዛም። ታዬ እንደው እህል ላይ ራሱ ብዙ አትብሉ ይላል። እኛን እንደው እንትኑ ራሱ የሆነ ይሄ ኤቲክሱ ስነ ምግባሩ በጣም ከፍ ያለ ነው። አይጠጣም፣ ታዬ አይጠጣም። ጓደኛዬ ስለሆነ ጓደኞቹንም እንደዚህ አታርጉ ይላል።
እና የእንትን ነው በቃ ይሄ መስፈርት እንደዛ አስተማሪ ነው። የትግል አስተማሪ ነው ታየ። እኔን ያስተማረኝ እሱ ነው። ሃይስኩል ያው መንገድ ስንዘጋ ነበር፣ ግን በአገር ደረጃ ወደ አዲስ አበባ ስንመጣ እሱ ነው ብዙ ነገር አንድ በአንድ ያስተማረን እሱ ነው። እና ታየ ለእውነት የቆመ ሁልጊዜም ለእውነት እየታሰረ ችግርን የሚረዳ የሁሉም ህዝቦች ችግር የሚረዳ ሰው ነው። ምንም በምንም ድንበር የሚታጠር ሰው አይደለም ታየ። አይፈራም። እሱ ራሱ እንዳለው ቤተሰብ አለኝ፣ ልጆች አሉኝ፣ ልጆችን ወዳለው፣ ነገር ግን አገር አልባ ልጆችን ምንድነው ማረገው ብሎ በአንደበቱ ነው እንግዲህ የሰማነው። ልጅ ያለ አገር ምን ዋጋ አለ ብሎ የተናገረ ግዙፍ ሰው ነው። በኢትዮጵያ ምድር ከፍ ብሎ የታየ ሰው ነው። ታየ ልክ እንደ ስሙ ነው፣ ከፍ ብሎ የአገር ምልክት ነው ታየ። እኔ ማለት ጓደኛዬም ስለሆነ ብዙ እንተዋወቃለን። ላመነለት እስከ መጨረሻው ይሄዳል ታየ እና በደንብ ይረዳል። ብዙ ነገር የዓለም አቀፍ ሁኔታዎችን ይረዳል፣ የሀገር አቀፍ ሁኔታዎችን ይረዳል፣ የኦሮሞ የውስጥ ሁኔታዎችን ይረዳል። በአጠቃላይ ኤቭሪቲንግ ይረዳል ታየ። እና እኔ ለኔ ታየ የሆነ መንገድ ከፍቷል፣ ለኢትዮጵያውያን ሙሉ ኢትዮጵያውያን መንገድ ከፍቷል ታየ። የኛ ችግር እንቆቅልሽም ነገረን። ለምንድነው መፍቻውም የት እንዳለ ጠቆመ። ለምንድነው ባሪያ ሆነን ተከፋፍለን በየቤታችን እያለቅን አንድ በአንድ እያለቅን ያለው ምክንያቱን ነገረን። እኔ ሙቼ አማራ ህዝብ ነፃ ቢወጣ እመርጣለሁ አለ። እኔ ሙቼ ኦሮሞ ህዝብ ነፃ ቢወጣ እመርጣለሁ አለ። እኔ ሙቼ የትግራይ ህዝብ ነፃ ቢወጣ እመርጣለሁ ብሎ ነው። በአደባባይ ነው። ይሄ የኔ እንትን አይደለም፣ የሱ ስራው ነው የሚገልጸው። የኔ ወሬ አይደለም የሚገልጸው፣ እሱ የወሰደው እርምጃ ነው ይሄንን የሚገልጸው። እና ታየ የስርዓቱን እዛ ውስጥም ስለቆየ የስርዓቱ አገዛዙ መሳሪያዎችን ጠንቅቆ የሚያውቅ ሰውን በመሆኑ በፍርሃት አፉ አልተሸበበም። በስልጣን ጥማት ወይ በስልጣን ምኞት ቢፈልግ እኮ እሱ ዝም ብሎ አዲስ አበባ ላይ ቪኤቱን ቪላውን ገንዘብ ምን የሸገር ከተማ የሚባል ብልጽግና የተቋቋመው የመሬት መሸጫ ከተማ ተብሎ አብይ የሰራላቸው ከዛ እየሸጠም ሚሊዮነር መሆን ይችላል። ነገር ግን ታየ ያ ሰው አይደለም። ታየ አሳማ አይደለም። እኔ ስለማቅ ነው አሳማ የሚለውን ቃል የተጠቀምኩት። ብዙ ጓደኞችም አሳማ የሆኑ አሉ። ታየ ላመነለት እውነት የቆመ ሰው በመሆኑ በስልጣን አልተገዛም፣ በፍርሃት አልተገዛም፣ በገንዘብ አልታለለም። እነኚህ ይሄ በክፍፍል አልተሸወደም። በክፍፍል በመከፋፈል አብይ ዋናው በኋላ እናወራለን። ይሄን የስልጣን ምሰሶ ዋናው መሳሪያ መከፋፈል ነው። ታየ አልተከፋፈል ይሄንን በመከፋፈል የእንትኑን
አልገዛም ያን ሐሳቡን እንዲህ አይነት መከፋፈል። አንተ ስለ ኦሮሞ ብቻ አውራ እንጂ ምን አገባ ስለ ትግራይ ምን አገባ ስለ አማራ ብሎ ብልጽግና አፍን የሚይዘውን ነገር አልሰማም ብለው ይሄንን ሰባብሮ ሐቆችን እውነታዎችን የተናገረ ብቸኛው እንደው ብቸኛ ግለሰብ ነው በኢትዮጵያ ባይ ሌላ ተው እሱ አንወሻሽ እኔ ከኔ ጭምር እኔ ችግሬን እቀበላለሁ። ታየ ግን ሐቆችን እውነታዎችን ምንም ሳይገድበው የተናገረ ብቸኛ ሰው ነው። ማን ነው እስቲ አዲስ አበባ ላይ ሆኖ ለሌላው ብሔር ሲጨፈጨፍ ሌላው ብሔር ሲጨፈጨፍ መግለጫ ያወጣው የትኛው ፓርቲ ነው ያለ ኢትዮጵያ ውስጥ? ኦሮሚያ ውስጥ ያ 6 ዓመት ሙሉ የግድያ ካምፔን ሲደረግ የትኛው የሌላ ፓርቲ ወይ ግለሰብ ነው ሐቆችን የተናገረ? የለም። ታየንን ሁሉ ሰባብሮ ነው አንድ እንደው ለሁሉም ሰው ተናገረ እና አሁን እኔ የሚታየኝ የታየ መንገድ የሚባል ትልቅ መንገድ ወደ ነፃነት የሚወስድ መንገድ ይታየኛል። እና ታየ ላኔ ያው ጓደኛ ስለሆነ ነው በጣም እንደዚህ አግዝፈ ያየው ማለት ይቻላል። ምንም ችግር የለም። እኔ ከታየ ጋርም ሲወጣ ተጣልተን ነው የወጣ ነው። የተጣላ ነው ደግሞ በፖለቲካ ነው። ነገር ግን ታየ ያመነበት የተወሰነ ጊዜ ቆየና ሲወጣ እዛ ሆኖ ነው የነገረን። እዛው እንደኔ አሜሪካ አልገባም። እንደኔ ለነፍሱ እንደው እኔ ጠቅላይ ሚኒስቴሩን ከሰማ በኋላ ቶሎ ፌሎሺፕ ነገር ፈላልጌ ከዚህ ሀገር መውጣት አለብኝ ብዬ ወስኜ ነው የወጣው። ታየ እዛን እንደዚህ አይነት ሰው አይደለም። እዛው ሀገሩ ላይ መሞት ለሁሉም ወጣቶች ኢትዮጵያ ውስጥ የሚንቀሳቀሱ ወጣቶች ተምሳሌት ለመሆን ነው ታየ የሰራው። ታየ የነፃነት ምልክት ነው ለሁሉም እና ለኔ ታየ በአጠቃላይ ብዙ ድል ለሁሉም ያጎናጸፈን አንድ ሰው አለን ኢትዮጵያ ውስጥ። እሱም አሁን እስር ቤት ነው ያለ። የታሰረውም ለዚህ ነው። እናም በኔ አረዳድ እንደታየ አይነት ሰው እንደው ቢያበዛልን የሚል ነው ያለኝ። ሙልኬሳ አመሰግናለሁ። የተናገርካቸው ነገሮች ላይ አንድ ሁለት ነገሮችን ለመጨመር ያክል ነው። ታየ እንግዲህ በአካል እስር ቤት ነው ያለው። እሱ የተናገራቸውና እሱ ያመጣቸው ማስረጃዎች ግን የኢትዮጵያ ፖለቲካ ርዕሰ ወሬ ናቸው ዛሬ። ታየ ወደ እስር ቤት ተወስዷል። ሊታሰር ግን አልቻለም። አስተሳሰቡ አገር ሞላ። እንዳው የታየ አስተሳሰብ እንዳለ አገር ሞላ። ዓለም በሙሉ ኢትዮጵያ ላይ ጉዳይ አለኝ ሐሳብ አለኝ የሚል ሰው ሁሉ ስለታየ ያው እንደዚህ አይነት ነገር እኔ አይቼ አላቅም። በቅርብ ጊዜ ሰው ሲታሰር ለምን ይታሰራል፣ እንዴት ይታሰራል ብሎ መከራከር ያለ ነገር ነው። ነገር ግን እንደዚህ በፖለቲካ አስተሳሰብ የሚለያዩ በአካሄድ የሚለያዩ ሰዎች ሁሉ አንድ ላይ ሆነው አንድ ሰው ያመጣውን ሐሳብ ወይ ደግሞ የገለጠውን ማስረጃ ይዞ ከዓለም ዙሪያ ስለ አንድ ሀገር ማውራት እኔ በቅርብ ጊዜ ውስጥ ሰምቻለሁ።
ዘመናዊ ኢትዮጵያ ሚዲያ ከመጣ በኋላ በፖለቲካ ንግርት ውስጥ እንደዚህ አይነት ነገር ብዙ የሚታወቅ አይደለም። ስለዚህ እስር ቤት ወሰዱት፣ ሊያስሩት ግን አልቻለም። እስር ቤት የተወሰደበት ምክንያት አፉ እንዲያዝ ነው። እሱ ጭራሽ አፉ ተከፈተ እና እያወራን ነው፣ እኛም እያወራን ነው፣ ሌሎች ወገኖችም እያወሩ ነው። በተለያዩ ቋንቋዎች እየተወራ ነው ስለታየ። ኢትዮጵያ ውስጥም እየተወራ ነው፣ ከኢትዮጵያ ውጪም እየተወራ ነው። እንደ መነሻ ላድርግ ብዬ ነው ልናገራቸው ያሰብኩ ነገሮች፣ ሁለት ነገሮች አሉ። አንዱ የታየ ግዝፈት የሚታየው የአብይን የመግዣ መሳሪያ በመስበሩ። ታየ የአብይን የመግዣ መሳሪያ ተብሎ የተቀመጠውን ሰብሮታል። ምንድን ነው እሱ? በትግራይ ጦርነት ጊዜ እንደሰማን ጀነራል ጻድቃን እንደነገረን ሄዶ ራሱ እንደዚሁ እንደታየ ከአፉ ሰምቶ እንደነገረን አገር የሚገዛው ሰውን በገንዘብ በመግዛትና በጉልበት በማስፈራራት ከዚህ የሚተርፍ አንድም ሰው የለም የሚል ከዚህ የሚተርፍ አንድም ሰው የለም የሚል ይሄ ነው የአብይ አህመድ የፖለቲካ እሳቤ። ይሄ ነው መደመር አይደለም። መደመር እስከ ዛሬ እውነቱን ለመናገር ሲኒ ይሁን ጀበና የሚታወቅ ነገር የለውም። መጽሐፍ ተጽፈው ወጥቷል፣ ምንም ነገር የለውም። አንድም ነገር የለም እዛ ውስጥ። ፖሊሲም አይደለም፣ ፍልስፍናም አይደለም። ዶክተር ገሜ እንዳውም እኔ ዛሬ ነው ሰማሁት ፍልስፍና መሆኑን እንደዚህ አይነት ነገር ብሎ ሲያስቀን ነበር አንድ ጊዜና የአብይ አህመድ የማስተዳደር ሐሳብ ወይ ደግሞ የመንግስትነት ሐሳብ መደመር አይደለም። መንግስትነት ሳይሆን እገዛለው ነው አይደለም። አንድ በዛራ ሚዲያ ለስትናገር የሰማው ምልኬሳ በኋላ ልታነሳለን ትችላለህ። እኔ ኢትዮጵያን እንደ ሌሎቹ ከዚህ በፊት የነበሩ መሪዎች አይደለም መራት እገዛታለሁ ነው ያለ። ያ የመግዣ መሳሪያ እሱ የሚያወራቸው መደመር አይደለም። ለዚህ ነው ሰው የአብይ ፖሊሲ ምንድነው ብሎ ግራ የተጋባው። ይሄ ነው ከመጀመሪያው ጀምሮ ምንድነው የዚህ ሰውዬ ፖሊሲ፣ ወዴት ነው ሊወስዳት የሚፈልገው ይቺን ሀገር ብሎ ሰው ግራ የተጋባው ለዚህ ነው። ፖሊሲ የለውም፣ የልማት ፖሊሲ የለውም፣ የውጭ ጉዳይ ፖሊሲ የለውም፣ የኢኮኖሚ ፖሊሲ የለውም፣ የትምህርት ፖሊሲ የለውም፣ የባህል ፖሊሲ የለውም፣ ምንም ፖሊሲ የለውም። ያለው ፖሊሲ አንድና አንድ ብቻ ነው። ሰዎችን በገንዘብ መግዛትና በጉልበት በማስፈራራት ንግስና የሱን ንግስና ማጽናት። ይሄው ምንም ሌላ ነገር የለም። ሀገር ለማ ፈረሰ፣ 1000 ዓመት የተሰበሰበውን ጉዳይ እኔ ለመፍታት እኔ ግዴታ የለብኝም ብሎ የሚናገር ሰውዬ እኮ ነው። የ1000 ዓመት ችግሮች የእናንተን ችግሮች ለመፍታት አይደለም የመጣው ለመንገስ ነው የመጣው የሚል ሰውዬ። ስለዚህ ንጉስ ሆኖ መቀመጥ ብቻ ነው የአብይ አህመድ ዓላማ። ሰው እኮ ያንን ቦታ ከያዘ በኋላ ራሱ ቺን ሀገር እንዲህ አደርጋታለሁ፣ ወደዚህ መንገድ ወስዳታለሁ፣ የኔ ሐሳብ ይሄ ነው፣ አሁን ከደረሰችበት ቦታ ወደፊት ለወስዳት ፈልጋለሁ፣ ወደፊት ወስዳት ደግሞ በዚህ መንገድ ነው። ውጭ ጉዳይን በተመለከተ ይሄ፣ ትምህርትን በተመለከተ ይሄ፣ ማህበራዊ ጉዳዮችን በተመለከተ ይሄ፣ ኢኮኖሚን በተመለከተ ይሄ፣ ይሄንን እያደረኩ ስልጣን ላይ እቀመጣለሁ ነው። ለምሳሌ ኢህአደግ እንደዚህ ነው። ኢህአደግ አሁን በሰብአዊ መብት ረገጣ በጣም ስንተቸው በዓለም ዙሪያ ሲተች የከረመ አገዛዝ ነው። ነገር ግን ግልጽ የሆነ ፖሊሲ አለው። አርሶ አደር ተኮር የሆነ የገጠር ልማት ፖሊሲ ነው። በኋላ ደግሞ ልማታዊ መንግስት የሚል ፍልስፍና አምጥተው ብዙ ኢንፍራስትራክቸሮች የተሰሩበት፣ ኢኮኖሚው በጣም የተሻሻለበት፣ ፌርሊ ዲስትሪቢዩትድ አልሆነም፣ በእኩል አልተከፋፈለም የሚል ቅሬታ ተነስቶ ያ አገዛዝ ወድቋል። ነገር ግን ግልጽ የሆነ ፖሊሲ ነበረው ማለት ነው። አብይ ያለው ፖሊሲ ገና ሳይመጣ ምልኬሳ ታስታውሳለህ፣ ገና ስልጣን ሲይዝ የኢህአደግ ማዕከላዊ ኮሚቴ ሰብስቦ
ምንድነው የሚናገረው ብሎ ሀገር ሲጠብቅ እናቴ የነገረችኝን ቦታ ደረስኩ በቃ። ለኢትዮጵያ ህዝቦች ያ ነገር ሚንስ ማለት አገሪቷ ልትደርስ ያሰበችበትን ቦታ የምትደርስበት መንገድ ነው። ያ ስልጣን ፖሊሲ የማስፈጸሚያ መንገድ ነው እንጂ መዳረሻ አይደለም። ስልጣን ለሱ መዳረሻ ደርሻለሁ፣ ደረስኩ። ይሄንን የሚነጥቀኝ አንድም ሰው የለም። በነገራችን ላይ እዛን ቀን እኮ ነው ከፈለኩ እናንተ ሁላችሁንም ሰብስቤ ፈጃችኋለሁ ያለው እኮ እዛን ቀን ነው። ታስታውሳለህ? ልገዝ እነኚህ ሰው እዛ ላይ ምንም ነገር ሲናገሩ አልሰማናቸውም። ምክንያቱም ሰውየው ቪዲዮን ጭምር ኤዲት አስደረጎ አስቆርጦ የሚያወጣ ነው። ግን ሰዎቹ ራሳቸው መናገር አለመናገራቸውን እርግጠኛ አይደለሁም። ግን ሰዎችን ስጠያይቅ ደንግጠው እርስ በራሳቸው ሲነጋገሩ ነበሩ። ሌሎቹ ደግሞ ቀልድ ነው ብለው ነው የወሰዱት አሉ። ያንን ቪዲዮ ሌላ ጊዜ ልናመጣ እንችላለን። ግን ከፈለኩ እኮ እንደ እከሌ እንዳደረገው ከዚህ በፊት እኔም እኮ እዚሁ ልፈጃችሁ እችላለሁ ብሎ በብሔራዊ ቴሌቪዥን እኮ ነው ገና ሲመጣ እፈጃችኋለሁ ከፈለኩ። ይሄ ነው አብይ ማለት። ከውጪ ያለውን ሰው እኮ አይደለም፣ እሱን የሚቃወሙ ሰዎችን እኮ አይደለም፣ ከሱ ጋር የሚወዳደሩ ማለት ምን ታረግልናለህ የሚሉ ሰዎች እኮ አይደለም። የኛ መሪ ነህ ብለህ እጃቸውን አውጥተው የመረጡትን ሰዎች እኮ ነው፣ የስራ ባልደረቦቹን ከፈለኩ እፈጃቸዋለሁ ያ። ይሄንን ትቶ ሁሉም ህዝብ እንደ ቀልድ ወስዶ ነው ያለፈው። ፖሊሲ አይደለም የተናገረው፣ ሲመጣ ፖሊሲ አይደለም ያስተዋወቀ። ይሄ ላይ እንዳትቃወሙኝ ባካችሁ እንዲህ ማድረግ ፈልጋለሁ አይደለም ያለው። እኔ ደርሻለሁ፣ መድረስ ያለብኝን ቦታ ደርሻለሁ። እቺን ትመኙና እፈጃቸዋለሁ፣ እቺን ትነካኩና እፈጃቸዋለሁ። ከዛ ጠዋት ተነስቶ አሁን ይሄው የደረስንበት ደረጃ በጣም አሳፋሪ። ጠዋት ተነስቶ ከፒያሳ እስከ ለጋር ያለውን መንገድ ዳርዳሩን በግሬደር አፍርሱልኝና ድሃ እንዳለ ጠራርጋችሁ እዛ ቀበና ውስጥ ከተቱ የሚል ሰውዬ ነው ይሆን? ይሄ ነው እየተደረገ ያለው እኮ በፖሊሲ እኮ አይደለም። እስኪ ማን ነው እስኪ አሁን በፓርላማ ይሄንን ፖሊሲ ተከራክሮ ምን ብሎ ያጸደቀው ማን ነው? አሁን ህዝብን ከመንገድ ዳር በግሬደር እየጠረጉ ቀበና ውስጥ መክተት ማን ነው የተከራከረበት? የት ነው ፖሊሲ ሆኖ የቀረበው? የለም። ሌላው ነገር ቢቀር ከትግራይ በጀት ሲቆረጥ እኔ አሁን ቅርብ አቶ ገዱ ሲናገር ነው የሰማሁት። ቅርብ ጊዜ በጀት ሲቆረጥ አንድ ሰው ሳይመካከርበት የፌዴሬሽን ምክር ቤትን ስልጣን ቀምቶ ራሱ ወስኖ በቴሌቪዥን ነው የሰማነው። እሱ ዙሪያ የተሰበሰቡ ሰዎች እኔ ስለነሱ መናገርም አልፈልግም። የነሱ ስብዕና ምን እንደሆነ ምን ያላቅ እንዴት ራሳቸውን እንደሚመለከቱ ሁላ ማለት መቃወም እኮ ሌላ ነገር ነው። ማለት ተጽፎ የተቀመጠውን የተዘረጋውን አሰራር ያለውን ህገ መንግስታዊ መንገድ እንደታየ ሆኖ መውጣት እሱ ሌላ ነገር ነው። እንደታየ መከራከል ሌላ ነገር ነው። ገዱ ጠይቅ ያለው እንዳለ እንኳን አንድ ጥያቄ መጠየቅ ለጦርነት ተዘጋጅታችኋል ወይ ብዬ ጠየቅኳል። ለምንድን ነው እያነሳው ያለው? ፖሊሲ አይደል። እሱ ጠዋት ተነስቶ ደስ ያለውን ነገር ትግራይ ጠላቴ ነው ብሎ አስቧል። ታየም ነግሮናል። ስለዚህ ከመከላከያ ሊጸዱ ይገባል፣ በጀታቸው ሊቆረጥ ይገባል፣ ጦርነት ደግሞ ሊታወጅባቸው ይገባል። ይሄው ነው የሱ አስተሳሰብ። ምንም ሌላ ነገር የለውም። በተግባር የታየውም ይሄ ነው። ሀገሪቷን የማያባራ ጦርነት ውስጥ የከተታትም እንደዚህ አይነት አካሄድ ነው። አሁን ይሄንን ያነሳት ለምንድን ነው? ታዬ እንደዚህ አይነት አካሄድ ሰውን በመግዛትና በማስፈራራት አገርን አስተዳድራለሁ ተብሎ የሚታሰብ ከዛ የሚያልፍ አንድም ሰው የለም።
ብሎ እሱ ያሰበውን ነገር በግላጭ የኢትዮጵያ ህዝቦች እያዩ ነው ፍርክስክሱን ያወጣ አለ። እኔ አለው አለ ጉልበት የማይገዛኝ ገንዘብም የማይገዛኝ ለዚች አገር የተወለደ አንድ ጀግና አለው አለ። ምን ታደርገዋል? የሱ ስራን እኮ ነው የተናገርኩት። እኔ ታዬ በአፉ ነው ጀግና ነኝ አለ። ስራው ግን እንደዚህ ነው የሚል ብቻውን ሰው እንደዚህ ያደርጋል። ፓርቲ ሳይኖረው ደጋፊ ሳይኖረው ከቦ አይዞ የሚለው ሰው ሳይኖረው ሁሉም ከቦ እያስፈራራ ተው ይሻልሃል እየተባለ እኔ አለው አልፈራም አልገዛም። ምትገለኝም ከሆነ ትገለኛለህ፣ ምታስረኝም ከሆነ ታስረኛለህ፣ አልገዛም ብሎ የሱን ፖሊሲ በዜሮ ነው ያባሰ። በእኔ አረዳድ ዛሬ ባለችው የ21ኛው መቶ ክፍለ ዘመን ኢትዮጵያ ውስጥ የጀግንነት መስፈሪያ ታየ። እሱ ብቻ ነው አሁን ያለው። አሁን የፖለቲካ ፓርቲዎች ኢትዮጵያ ውስጥ እኔ ይኑሩ አይኑሩ እርግጠኛ አይደለሁም። መግለጫ ሲያወጡ ሰማለው፣ አንዳንድ ነገሮችን ሲመካከሩ እናያለን። ሲሰበሰቡ አንዳንድ ችግሮች ሲመጡ መግለጫ ያወጣሉ እናያለን። በዚህ ደረጃ ግን የሚጋፈጥ ኑ ይሄንን እንስራ የሚል የዚህን ሰውዬ ፖሊሲ እንቃወም ኑ የሚል አልተሰማም። ታዬ ለዚህ ትውልድ ለመጪ ብዙ ትውልዶችም የጀግንነት መስፈሪያ ሆኖ ነው የሚቀመጥ። ግድያን ከቅንጣት ታክል የማይቆጥር ግድያን እዛው ቁጭ ብሎ ያየ አብይ የሚቃወሙትን ሰዎች ቀንጥሶ እንደሚጥል እንደታየ የሚያቅ የሚረዳ ሰው የለም። እያየ ምንም ነገር አልፈራም ይሄ አያስፈራኝም ያለ ሰውዬ ከፍታውን ነው ያስቀመጠው። ለሀገሪቷ ለወጣቶች እንደዚህ ነው መታገል። እዚህ ሆኖ እምቢ በማለት በገንዘብ አለመገዛት፣ ለህዝብ መቆም፣ ለእኩልነት፣ ለዲሞክራሲ፣ ለማንነትም ጭምር የሚቆመው እንደዚህ ነው። እምቢ ተብሎ ዘመን እስኪያልፍ ድረስ ጎንበስ ብዬ እንደምንም አልፋል አይደለም። ትጋፈጣለህ ነው የታየ ፍልስፍና ነው የምለው። ትጋፈጣለህ። መጋፈጥ ዋጋ ያስከፍላል። አዎ ይኸው እስር ቤት ገብቻለሁ። እንገላሃለን ከፈለጋችሁ ግደሉኝ ይኸው እዚሁ ነኝ የሚል ሰውዬ ነው። የ21ኛ መቶ ክፍለ ዘመን ኢትዮጵያ ሌላ ሰው እስኪወለድ ድረስ ሌላ ሰው መጥቶ እስኪያሳየን ድረስ የጀግንነት መስፈሪያ ዛሬ ታዬ ደንደዓ ለሁሉም ህዝብ የሚያወራ ለመብቶች የሚያወራ የራሱ ጉዳይ ግድ የማይለው ሰው ነው ታዬ። ስለዚህ የሰውየው የመግዣ መሳሪያ ዋጋ እንደሌለው አሳይቷል። በግለሰብ ደረጃ ነው የምለው። ትግራይ እንደዚህ አይነት እምቢተኝነትን አሳይቷል። አልገዛም ብሎ ብዙ ዋጋ ከፍሏል። ኦሮሚያ ላለፉት 7 ዓመታት እንደዚህ አይነት እምቢተኝነት አሳይቷል። ተደራጅተው አማራ በዚህ ሰዓት እንደዚህ አይነት እምቢተኝነት እያሳየ ነው። ተደራጅቶ ነው፣ በግለሰብ ደረጃ አይደለም፣ በአንድ ሰው ደረጃ አይደለም ማለት ነው። በአደረጃጀት ደረጃ ብረት አንግበው አንገዛም ያሉ ጀግኖች ሞልተዋል። በትግራይ፣ በአማራ፣ በኦሮሚያ ሌሎች ቦታዎችም አሉ። ግን እሱም አቶ ብሎ እንዳስቀመጣቸው በጣም ገዝፎ የወጡት እነኚህ ናቸው ለማለት ነው። በገንዘብም አንገዛም በጉልበትም አንገዛም ብለው ጫካ የገቡ ማለት ነው። በግለሰብ ደረጃ ግን ታዬ ብቻ